እስራኤል ትናንት በጋዛ ከተማ ላይ ባካሄደችው ከፍተኛ የአየር ጥቃት የሐማስ የጦር ክንፍ የሆነውን አልቃሳም ብርጌድ አዛዥ ኢዘዲን አልሃዳድን መግደሏ ተሰማ። ኢዘዲን አልሃዳድ በሐማስ ውስጥ ከፍተኛ ቦታ የነበረው ሰው ነው። ዕድሜው 47 ሲሆን የአልቃሳም ብርጌድ ማዕከላዊ ጋዛ አዛዥ ሆኖ በሺዎች ለሚቆጠሩ እስራኤላውያን ሞትና መታፈን ተጠያቂ ነበር ተብሏል። እስራኤል እንደምትለው ከመስከረም 26 ቀን 2023 ጀምሮ በተካሄዱ ጥቃቶች ውስጥ ኢዘዲን አልሃዳድ ቁልፍ ሚና ነበረው ብላለች። አልሃዳድ መንፈስ በሚል ቅጽል ስም ይታወቅ ነበር፣ ምክንያቱም ከበርካታ የእስራኤል ግድያ ሙከራዎች በተደጋጋሚ አምልጧል። እስራኤል ልትገድለው ቢያንስ ለ5 ጊዜ ያክል ሙከራ አድርጋ በሕይወት የተረፈ ሲሆን በየጊዜው ቦታውን መለዋወጥ ደግሞ ስልቱ ነበር ተብሏል። አልሃዳድ በሐማስ ውስጥ ከሙሐመድ ዴፍ እና ከማርዋን ኢሳ ቀጥሎ አራተኛው ከፍተኛ ወታደራዊ መሪ ነበር። እነዚህ ሁለቱ ቀደም ሲል በእስራኤል ጥቃት ተገድለዋል። ስለዚህ የሃዳድ ሞት ሐማስን በከፍተኛ የመሪነት ቀውስ ውስጥ ይከተዋል ተብሏል። የእስራኤል ጦር እንደገለጸው ከ3 ሳምንታት በፊት ሃዳድን ለመግደል እየተከታተለው ነበር። ጄሩሳሌም ፖስት ዘገባ እንደሚያመላክተው እስራኤል በጋዛ ውስጥ ጥልቅ የሆነ የሰው ኃይልና የስለላ መረቦችን አቋቁማለች። እነዚህ ወኪሎች በሐማስ ከፍተኛ የደህንነት ክበብ ውስጥ ዘልቀው ገብተዋል። አንድ ወኪል ሃዳድ በሚገኝበት ሕንፃ ውስጥ ለ3 ቀናት ያህል ቆይቶ ነበር። እንዲሁም እስራኤል የላቀ የሳተላይት ክትትልና የኤሌክትሮኒክስ ጆሮ መሳሪያዎችን ተጠቅማለች። ሃዳድ ሞባይል ስልክ ሲጠቀም እንኳን እስራኤል ምልክቱን ያሳያት ነበር። ነገር ግን ሃዳድ በጣም ጠንቃቃ መሪ ነበር። ብዙ ጊዜ ስልኩን ያጠፋል ወይም የቆዩ ልማዳዊ የመልእክት ማስተላለፊያ ዘዴዎችን ይጠቀም ነበር ተብሏል። የሮይተርስ ዘገባ እንደሚያመላክተው በመጨረሻም ጥቃቱ ተፈጸመ። እስራኤል ሃዳድ በጋዛ መሃል ከተማ በሚገኝ አልሞታዝ በሚባል ባለ6 ወለል የመኖሪያ ሕንፃ ውስጥ መሆኑን አረጋገጠች። ሕንፃው ሕዝብ በሚበዛበት አካባቢ ነበር። ይህም ጥቃቱን አስቸጋሪ አድርጎባት ነበር። ምሽት ላይ 2 የእስራኤል F-35 አውሮፕላኖች በጋዛ ሰማይ ላይ በረሩ። እነዚህ አውሮፕላኖች በራዳር የማይታዩ ስለሆኑ ሐማስ ለጥቃቱ ምንም አይነት ቅድመ ማስጠንቀቂያ አልሰጠም። ከሁለት የተለያዩ አቅጣጫዎች ትክክለኛ የሆኑ ሚሳኤሎች በሕንፃው ላይ ተተኮሱ። እያንዳንዱ ሚሳኤል 250 ኪሎ ግራም ፈንጂ አዝሎ ነበር። የቢቢሲ ዘገባ እንዳመላከተው ከመጀመሪያው ጥቃት በኋላ በፍጥነት አንድ ተሽከርካሪ ከሕንፃው ለመሸሽ ሞክሯል። እስራኤል ይህንን አስቀድማ ገምታ ስለነበር የድሮን ጥቃት ተሽከርካሪው ላይ ለሁለተኛ ጊዜ ተፈጸመ። በዚህ ጥቃት 3 ሰዎች ተገደሉ። እስራኤል በአካባቢው የተመሰረቱ የሴሉላር ማማዎችን በሃይኪንግ የጥቃት ዝርዝር በቅጽበት እየተከታተለች ነበር። ጥቃቱ ከተፈጸመ በ1 ደቂቃ ውስጥ የእስራኤል ጦር ሃዳድ መገደሉን አረጋግጧል። በጋዛ መሃል ከተማ የሚኖረው አቡ ሙሐመድ ለአልጀዚራ እንደተናገረው ድንገት ሰማዩ በእሳት ሞላ። 3 ግዙፍ ፍንዳታዎችን ሰማው። ከዚያም ሁሉም ነገር ጨለመ። አቧራና ጢስ ሁሉንም ነገር ሸፈነው ብሏል። ሌላ እማኝ ለሮይተርስ እንደገለጸው ሕንፃው 3ኛ እስከ 5ኛ ፎቅ ሙሉ በሙሉ ፈራርሷል። የሕይወት አድን ሰራተኞች በፍጥነት ቢደርሱም በፍርስራሹ ስር የተቀበሩ ሰዎችን ለማውጣት ከባድ ችግር ነበር ብሏል። ኢየሩሳሌም ፖስት እንደዘገበው ከሕንፃ ውስጥ ሲወጡ የነበሩት አስክሬኖች በጣም ተበላሽተው ነበር። የሃዳድ አስክሬንን ለመለየት የዲኤንኤ ምርመራ መደረግ ነበረበት። አስክሬኑ የተገኘው በሕንፃው 4ኛ ፎቅ ላይ ነው ብሏል። የእስራኤል ጦር ቃል አቀባይ እንዳሉት ይህ ጥቃት በቀዶ ጥገና የተከናወነ ነው። ዓላማችን አንድ ብቻ ነበር፣ አልሃዳድ ነበር ብለዋል። ነገር ግን በጥቃቱ ምክንያት ሃዳድ ብቻ ሳይሆን ሚስቱና የ19 ዓመት ሴት ልጁም መሞታቸውን የጋዛ ጤና ሚኒስቴር አረጋግጧል። ይህ ከሲንዋር ሞት በኋላ በሐማስ ላይ የደረሰው ትልቁ ጉዳት ነው። እንዲሁም ጥቃቱ የተኩስ አቁሙን እንዴት እንደሚጎዳ ጥያቄ አስነስቷል። በጥቃቱ ምክንያት ንጹሃን ሰዎች ተገድለዋል በማለት የጋዛ ጤና ሚኒስቴር ቁጥሮችን ጠቅሷል። እንዲሁም ጥቃቱ ዓለም አቀፍ ሕግን ስለመጣስ ጥያቄ አስነስቷል። ኢየሩሳሌም ፖስት ግን እስራኤል ጠላቶቿን በማንኛውም ቦታ ማግኘት ትችላለች በማለት የእስራኤልን የስለላ አቅም አመስግኗል። እስካሁን ድረስ ሐማስ ግድያውን በይፋ ባያረጋግጥም ነገር ግን ከቡድኑ አባላት ጋር የተደረገ ውይይት እንደሚያሳየው ውስጣዊ ሐዘን እንዳለ ተሰምቷል። ሐማስ ባወጣው አጭር መግለጫ የተኩስ አቁሙን ለማጠናከር ቆርጠን ተነስተን ነበር። እስራኤል በዚህ ግድያ የተኩስ አቁሙን አፍርሳለች፣ መልስ እንሰጣለን ብለዋል። ነገር ግን ምን አይነት ምላሽ እንደሚሰጡ አልተገለጸም። የሮይተርስ ተንታኝ እንደሚለው ሐማስ አሁን ባለበት ሁኔታ ትልቅ ምላሽ ለመስጠት አቅም የለውም ብለዋል። ምክንያቱም ቡድኑ ከፍተኛ ጉዳት ደርሶበታል። ነገር ግን ከሊባኖስ ወይም ከሶሪያ በኩል ሮኬት ሊተኩስ ይችላል ብለዋል። በጥቃቱ ምክንያት ቢያንስ 12 ሰዎች ተገድለዋል። ከነዚህ ውስጥ ደግሞ 3 ሕፃናትና 2 ሴቶች ይገኙበታል። በተጨማሪም ከ30 በላይ ሰዎች መቁሰላቸው ተነግሯል። እስራኤል ጥቃቶቿን እንደምትቀጥል የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አስታውቀዋል። የማለዳ ግሎባል ቤተሰቦች ይህን ጉዳይ እንዲሁም የመካከለኛው ምስራቅን በተመለከተ ሰበር መረጃዎችን እየተከታተልን ይዘን የምንቀርብ ይሆናል። ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫንና ቪዲዮን ላይክ ማድረግ አትዘንጉ። ቸርን ሰንብት። Thank you.